የስንት ወር ነሽ ግን? የሶስት ወር ቃል መስለም የአንድ የሁለት ሳምንት አይደል? የሁለት ሳምንት እንግዲህ እርጉዝ ናት። እርጉዝ ነኝ። ቤተሰቡ ተሰማው የሶስት ሳምንት ይራገጣል እንዴ? እርግጠኛ ነሽ? ሱራፌል እንዳይልህ በቃ ከባድ ነገር ነው ዴቭ። በእናትህ እንዴት ምን እንደማደርግ ግራ ገባኝ። ጭራሽ እንደዚህ አይነት ስህተት ተሳሳታለህ ማለት መቼ ምን ነገር ተፈጥሮ ማለት ከኔ የምትደብቀው ነገርም አለ ማለት እኔ እንጃ። በጭራሽ እንዳታስቢ እና ምንድነው የምለው ቤተሰብ በቃ በጭራሽ እኔ ለቤተሰቦቻችሁ ነው የምናገር። ቤተሰብ ማወቅ ያለበትን ነገር ያውቃል። ሽማግሌ መላክ ካለበት ሽማግሌ ልኮ መሆን ያለበትን ሁሉ ነገር እናደርጋለን። ሰላም፣ እንዴት ናችሁ? ውድ የተከበራችሁ የተወደዳችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ እንዲህ አንድ ላይ ስንመጣ በጣም ረጅም ጊዜ ቆይተናል። ዛሬ እንግዲህ መተንላችኋል ቤተሰቦች። አሁን እንግዲህ እንደዚህ አንድ ላይ ከመጣን ትንሽ ቆየት ብለናል። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እናንተም ደህና እንደሆናችሁ ተስፋ እናደርጋለን። እና ዛሬ እንግዲህ የሆነ ነገር አስበን እንደመጣን ያው መገመት ትችላላችሁ። እንደዚህ አንድ ላይ ስንመጣ ሊነብልኝ የሆነ ነገር አለ ማለት ነው። አዎ፣ ግን አንቺ ግን አንድ ነገር ልንገርሽ ብለኝ ከኔ ብሰሻል። ፍራንክ ማድረግ ላይም ቢሆን ሐሳብ ላይም ቢሆን ከኔ ብሰሻል። ምንድነው ነገሩ? አይ ድሮም ጎበዝ ነኝ። ደብቄ ነው እስካሁን ይሄንን ጥበቤ። አያችሁ፣ የተደበቀ ጥበብ ሲወጣ ከባድ ነው ማለት ነው። የፍራንክ ንጉስ እንዳለም ንግስትም እንዳለች እንዲያውቁ ንጉስም ንግስቷም ይሄው አንድ ላይ ነው የምታገኛት እሳጋ። ዛሬ ምን አስበን መሰላችሁ ቤተሰቦች? አስባ ነው ቤተሰቦች። እኔ አይደለም ያሰብኩት፣ አማከርኳት። ዴቭ ትንሽ ተቀይሞኛል። ባለፈው በተፈጠረው ነገር ትንሽ አዝኗል ዴቭ። ለምን እኔና እሷን ለማስታረቅ መጥቶ ከክፍለ ሀገር ድረስ ጓብዬበት ነው። እንግዲህ አይታችኋል። በጣም ተናድጄበት ነበር የመለስኩትና በቃ ይቅርታ እንዲያደርግልኝ ለመጠየቅ ፈልጋለሁ። ቅሬታ ነገር ውስጡ እንዳይኖረው፣ አልተጣላንም ግን ቅሬታ እንዳይኖረው ስላት ብለኝ ምን አለችኝ? በቃ እንደዛ ካሰብክ አይቀር ደግሞ የሆነች ነገር ብለን በደንብ አስደንግጣ ነው አድ ላይ ይቅርታ እንጠይቀዋለን። እኔም አንተም አለች። ትንሽ ቅመም ጣል እናድርግበት በሚለው ነው። ማጣፈጫ ያስፈልጋል ቤተሰብና ምንድን ነው ያሰብነው? እስኪ ንገሪያቸው። እኔ አልናገርም። አራጭ ትሻለሽ። ታይሽ የስንቱን አምጥቼ ተናግሬ ብቻ ነው። ከባድ ነው በጣም። የስንት ወር ነሽ ግን? የሶስት ወር ቃል መስለም የአንድ የሁለት ሳምንት አይደል? የሁለት ሳምንት እንግዲህ እርጉዝ ናት። እርጉዝ ነኝ። ቤተሰቡ የስንት ሳምንት? የሶስት ወይ የሁለት ሳምንት አይደል መሆነው? እስኪ ምን ተሰማው? የሶስት ሳምንት ይራገጣል እንዴ? እርግጠኛ ነሽ? ሱራፌል እንዳይልህ በቃ ቤተሰቦች ያው ዛሬ ያሰብነውን ነገር መገመት ትችላላችሁ። ዴቭን ታርቺ እንዳታመሩ እርጉዝ አይደለም። እርጉዝ አለች። ግን ያው ቤተሰቦች ምን አስበናል ዴቭን ትንሽ እንዳያስደንግጠው በሚለው እንግዲህ እርጉዝ ናት ብለን ልንነግረው ነው። ምን እንደሚል እንሰማለን። በዛውም ያው ባለፈው እኔ ነኝ እንግዲህ ታውቃላችሁ በተፈጠረው ነገር ካለበት ድረስ በጣም ነበር አዝኜ ምናምን ነገር ያወራሁትና ለኔ ብሎ ከዛ ድረስ ደግሞ መጥቶ እዚህ ጋር ሱሪ የማይሆን ነገር ነበረ ያደረገው። ጥፋት ነው ታውቃለህ አይደል? እና እሱ እንደውም ፕሮግራሙም አልነበረም ወደዚህ የመምጣት ምናምን። ቤተሰቦች ግን እኛ የኛን ለማስታረቅ ሲል ነበር ከዛ ድረስ የመጣው እና እሱን በማስመልከት ከይቅርታው ጋር ትንሽ አድርገን ፍራንክ ልናደርገው ነው። እናሳብደዋለን። ባይዘው አይገምትም። አሁን ይሄንን ከታረቅን በኋላ ደግሞ ሁለታችንን ማግኘት ነው ስለማናቅ ዛሬ ቤተሰቦች አርግዛለች እለውና አንቺ ትደበቂያለሽ ትይጃለሽ። እኔ አማክረኝ ብዬ ነው የምጠራው እና በባለፈው እንደተቀየመኝ ምናምን ሊነግረኝ ከሞከረ እሱ እኮ በጣም ቀላል ነው፣ አሁን ከባድ ነገር ውስጥ ነው ያለሁት እርዳኝ ምናምን እንለዋለሁ እና ምን እንደሚል በዛው እናያለን። ከዛ አንቺም ምን እንደሚል አብረን እናያለን። እንግዲህ ብለኝ አንቺም ትደበቂያለሽ። ምን የሚል ግን ይመስልሻል? እንጃ ብቻ አብረን እናየዋለን። አሁን እስከዛሬ ድረስ ለብቻ ነበር ቤተሰቦች ፍራንክ ስንደራረግ የነበረው። አሁን ግን አብረን ልንሰራ ነው። እስኪ ሁለታችን ደግሞ ዲልደን አልቋል በደንብ አድርገን አብረን አሁን ሰርገን ያለንን ሐሳብ ደግሞ እሷ ብቻ ተሰብ ነው ያመጣሽ ትላለ። የሱም ሐሳብ ነው ዝም በል አብረን የቀመም ነው መነሻው ባንቺ ሆነ እንጂ ያው አብረን እኔ ሐሳቡን አመጣው እሱ ሌላውን ነገር እምራል። እና ቤተሰቦች ያው ሁልጊዜ እንደምንነግራችሁ ከቪዲዮ ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ። በጣም የምንወዳችሁ ዴቭን ደውዬ ቀጥሬዋለሁ፣ እየመጣ ነው።
ስለዚህ እንጠብቀው። እኔ ልደበቅ ቡድን እናያለን። በቃ ቻው። በቃ በደንብ ቆንጆ ቦታ ተደበቂ። እሺ ቶሎ በዛኛው ሳይድ አመል ያለብኝ የኔ ሱሰኛ አይቼሃት ውጃን ጨርስ መውደድሽ ግሎ ልቤን ተኮሰ እኔ ሴት ልግባ ወዴት ልድረስ መውደድሽ ግሎ ልቤን ተኮሰ እኔ ሴት ልግባ ወዴት ልድረስ ዌልካም ዴቫ እንዴት ነህ? ቢስ ነው ደህና ነህ? እንዴት ነው? ሰላም ነው አለን አለን። ካሜራ ምንድን ነው? ካሜራ ደቅኝ ጠራውሃ። ያው ካሜራ የሚያስተላልብኝ ነው። ናና አለሁልህ። ደህና ነህ? አለን አለን። ትንሽ እኮ የሆነች ነገር አስጨንቀኝ። አንተ ደግሞ የሚያስጨንቅ ነገር አታጣም። እንዴት? ምን ተፈጠረ? ትንሽ የሆነች ነገር አስጨንቀኝ። ባለፈውም ያው ትንሽ አስቀይሜሃል። አይ እናንተ ማን እንቀያይም አለ ብለን ያ እና ደኛ ግን ያው ችግር የለም። አዎ ግን በቃ በዚህ ሰዓት ደግሞ ያው አንተን ብቻ ነው ማናገር የምችለው እና ለዛ ነው የጠራው። ማለት ትንሽ ከበድ ያለ ነው ጉዳዩ። ምን ተፈጥሮ ነው ያለው? ምን ተፈጠረ? በጣም ጨነቀኝ ታውቃለህ። በስመ አብ ማለት ምንድን ነው? ከባድ ነገር ነው ዴቭ። በእናትህ እንዴት ምን እንደማደርግ ግራ ገባኝ። ምንድን ነው ይሄን ያለው? እስኪ ንገረኝ። ምንድን ነው አሁን ለአንተ እንዲህ ብሎ መንገሩ በራሱ በጣም የሆነ ከባድ ነገር ሆነ። ስራ አታስጨንቀኝ። እሺ በቃ እንዲሁም ልተው። ለምን እንዴ? ተጨነኩኝ በጣም። በእርግጠኝነት ይሄ ልታወራኝ ነው የጠራኸኝ? አዎ ያው እንትን ካሜራ ምናምን ይዘህ ትጠብቀኛለህ ብዬ አላሰብኩምና እንዲሁ ቀለል ብለን እንገናኛለን ብዬ ነው ያሰብኩት። አሁን ጉዳዩ ሲሪየስ ስለሆነ ነው ማለት ነው እንደዚህ በዚህ ደረጃ እንግዲህ ካሜራ ይዘህ ከመጣህ። አዎ ትንሽ ከበድ ያለ ነው ማለት ትንሽ ከበድ ይላል። ንገረኝና እኔንም አታስጨንቀኝ። ታውቃለህ እንደዚህ አይነት ነገር አልወድም። ንገረኝና መፍትሄ መስጠት ካለብን መፍትሄ እንሰጣለን። ይመስላል ብቻን ከምትጨነቅ እስኪ አውራ። ምን መሰለህ ከእኔና ብሌን እንግዲህ ያስተዋውከን አንተን አለ እና ያው የተፈጠረው ነገር እንዳለ ሆኖ ከዛ በፊት አንተ ወደ ስራ ክፍለ ሀገር ሄደህ ነበር እና በዛ በሄድክበት ጊዜ የሆነ ነገር ተፈጥሮ ነበር። በጣም ከባድ ነገር ማለት ነው። ማለት እኔ የማላውቀው እና ፍራት ታስጨንቀኝ። ይኸውልህ ምን ተፈጥሯል መሰለህ እኔና ብሌኒ እንግዲህ ግንኙነታችን ወደ ከፍ ወደ ደረጃ ደርሶ ያው አንዳንድ ነገሮች ተፈጥረው ነበርና በዛ መሀል ብሌን በጣም ከባድ ነው። በእናትህ ምንድን ነው ይሄን ወይ በቃ እንትን ካሜራውን እንትን በሉና እናወራለን። እኔም በጣም ተጨነቅኩ ነው። አዎ ግን ካሜራ መኖሩን የፈለኩት ለምን መሰለህ በቃ እንደዚህ ያለኝን ነገር ቤተሰቦች ጋር ስለማደርስ አውቃለሁ። ግን አስጨነቀኝ በጣም። ወይ ቶሎ ንገረኝና ያለውን ነገር ወደ መፍትሄ እንሂድበት። እሺ ምን መሰለህ ዲቫ ፊትህ ራሱ ተቀይሯል እኮ ስራ እንጂ አረገዘችኝ ቢን ብሌን። እየቀለድክ ነው በቃ እየቀለድክ ነው ማለት ነው። አረጀም ዲቭ እኔ እንደዚህ ቀልዳለሁ ሱራ እንደዚህ ነገር ቀልድ እንደዚህ ቀልድ እንደማሉት ታውቃለህ አንተ የምር ቆይ ተረጋግተህ እስኪ ቆይ ቀና ብለህ የምር ነው ፊትህ ሁሉ ተቀይሯል እኮ ምን ነው ቆይ እኔ እንጃ በቃ ማለት ያልጠበቅኩት ነገር ነው የተፈጠረው። የእውነት ተፈጥሮ ነው ይሄ ነገር? ምን እንደማደርግ አላውቅም። እየቀለድክ ነው። እሺ ለማንኛውም ካሜራማን ካሜራውን አንዴ አጥፎ ከቻል ያጥፎና አይቶ ለምን ያጥፋል? ይጥፋና አንተ እየቀለድኩ አይደለም ቤዝ። እንደዚህ አይነት ነገር ላይ እንዴት ቀልዳለህ? በቃ እኔና ብሌኒ እንግዲህ ያው ያለንን ነገር ምናምን ታውቃለህ እና አንተ ከመሄድህ በፊት ደግሞ ያ ነገር ተፈጠረ። እኔና እሷም ከመጣላታችን በፊት አሁን ለኔ ደግሞ ከዛ በኋላ ነው ከታረቅን በኋላ ነው ያወቅሁት ይሄንን ነገር እና ምን ላድርግ ጨነቀኝ። ዲቮ ምን ይሻለኛል አሁን? የሆነ ነገር በላይ ፈጣሪ ሲያም ምን አይነት ነገር ነው ይዘህብኝ የመጣህ ሱራ? እኔ እኮ የእናንተ ልጆች ነገር አንዱ ሲስተካከል ደግሞ ሌላ አንዱ ሲስተካከል በፈተና አላጣናል እኮ ምን ይሻላል? እንጃ ምን እንደምል ሁሉ አላውቅም። እኔ ግራ ገባኝ። እግዚአብሔር ግን የምርን ሱራ
አዎ ዴቫ በቃ ምንም ማድረግ አልችልም። በቃ ኦሬዲ ሀፕን ቆይ ብዙ ነገር አሳልፋል፣ ብዙ ነገር ታውቃለህ ማለት እኔ እንጃ። እሷም ያለችበትን ነገር ታውቃለህ። የእውነትን ሁሉ አልመስለኝ ያለ ሱራ እንደዚህ ሆነ ደግሞ እኔ እንጃ ምን እንደምል ሁሉ ግራ ገባኝ። አንተ እንደዚህ አይነት ስህተት እንዴት ትሳሳታለህ? ልጅ እኮ አይደለም። ከፊት ብዙ ነገር ይጠብቃል። የአንተ ቤተሰብ አለ፣ የሷ ቤተሰብ አለ። ብቻ ምን እንደምል ሁሉ አላውቅም። በቃ ግራ ገባኝ። እንዴ ሱራ እንዴ ማለት የእውነትህን ግን ነው? የእውነትህን? አዎ የምሬን ነው ዴቭ፣ የምሬን ነው። አሁን እንደዚህ እንዴት እንትን እልሃለሁ? ባለፈውም ያረኩን ነገር ይቅርታ ሳልጠይቅ ድጋሚ እንዴት እንደዚህ አይነት ነገር እሱ ቀላል ነገር ነው። በወንድም እንደዚህ አይነት ነገር ይፈጠራል። እኔ እኮ ባላስተዋወቃችሁም ሁሉ ማለት ጀመርኩ። ሆኖማ ፈተና በዛ። ኧረ በጣም አንተ በማስተዋወቅህማ አትቆጭ። ግን ምን ላድርግሽ አሁን? ምን ጀምሮ እንደዚህ አንተ ትልቅ ልጅ ነህ፣ ራስን ብለህ እሷንም ሊድ ታደርጋለህ ብዬ ነው የማስብ። ጭራሽ እንደዚህ አይነት ስህተት ትሳሳታለህ ማለት መቼ ምን ነገር ስተፈጥሮ ማለት ከኔ የምትደብቀው ነገርም አለ ማለት እኔ እንጃ። ብቻ ምን እንደማደርግ ዴቭ ጨንቆኛል አሁን ያላቅም። ብቻ እስኪ እኔ ምን እንደምልህ ሁሉ ግራ ገብቶኛል። ግን ቆይ እንዴት አንተ ማለት እንዴት ይሄን ታደርጋለህ? ብዙ ነገር ታውቃለህ፣ ብዙ ነገር አሳልፈሃል። እንዴ በጣም አሁን ለቤተሰብስ ምንድነው የሚባል? አሁን ይሄ ነገር ከትዳር በፊት ይሄ ነገር መፈጠር እንደሌለበት ብዙ ጊዜ አውርተናል አይደል? ስህተት እንደሆነ የሷስ ቤተሰብ አሁን ምን ይላሉ ማለት እኔ ግራ ነው የገባኝ። በጣም ስህተት ነው የሰራ ሱራፊ። በጣም እኔ የእውነት በጣም ነው እንጃ እስከዛሬ አሳዝነኝ አታውቅም። እንደሆኑ ግን በቃ ሀፕን አደረገ እኮ በቃ አሁን ምን እንዳርግሽ? አሁን ኦሬዲ ተፈጠረ። በጣም ነው የተሳሳተ እንዴ ኦሬዲ ተፈጠረ አይደለም። እሷ ክላሷን መጨረስ አለባት። ብዙ ነገር አለ። ለምንድን ነው አስተዋይ መሆን እንዳቃተ? እኔ እንደዚህ በዚህ ደረጃ አስተዋይ አትሆንም ብዬ አላሰብኩም ነበር። ብቻ በጣም እኔ እንጃ እንዴት ይጠፋል? እኔ ምን መፍትሄ አለው? ምን መፍትሄ አለው? አሁን እሷ ማለት ምን አለች? እሷማ ጨንቋታል። በቃ ምን እንዴት አይጨንቃት? ግራ ገብቷታል። እንዴት አይጨንቃት? በጣም ነው ትልቅ ስህተት ነው የሰራ። ከትዳር በፊት አይደለም እንደዚህ አይነት አልፎ እዚህ ደረጃ የሚደርስ ነገር ቀርቶ ምንም አይነት ግንኙነት ከትዳር በፊት በሃይማኖታችንም እኮ አይፈቅድም። በቃ ነውር ነው። ምን ይላል ቤት? እኔ አሁን በቃ ከሁሉም ነገር በላይ የሷ ቤተሰብ አንተም ቤተሰብ በጣም ሱራፊል ትልቅ ስህተት ነው የሰራ። በጣም ተሳስታል። በጣም ነው ያጠፋ። በእውነት በጣም ነው የተሳሳተ። አሁን ቸርሽ እሷን ደውላትና እናውራት መሆን ያለበትን ነገር ቶሎ እና በቃ አንተ ነህ አሁን ሁለታችን ማለት ያለውና እኔም ጠርቻታለሁ። እሷን እየመጣች ነው። እስኪ ግን ደውልላት። ለማንኛውም ጨነቀኝ እኮ እሱ። ወይ ሱራፊል እንዴት ስህተት ይሆናል? ሌቫውን ስህተት ነው። በቃ በጣም የተሳሳትክ ስህተት ይሆናል። ከዚህ በላይ ምን ስህተት አለ? ሄሎ ብሌኗ፣ ወይ ዲቭ እንዴት ነህ? አለሁልሽ። ደህና ነሽ? ደህና ነኝ። ሰላም ነው? አለን። እንዴት ነሽ? ተጠፋፋ ነው? ተጠፋፋን። ደህና ነህ? አለሁልሽ። ሁሉ ሰላም? ሰላም። እንዴት ነህ አንተ? ሱራ ጋር እንደሆንኩ ነግሮሻል? አዎ ደውሎልኝ እየመጣሁ እኮ። እየመጣሽ ነው ብሎኝ። እስኪ ከቻልሽ ቶሎ ነው የሆነችው የሚሄድባትን ቦታ ስላለች አግኝቼሽ ሂድ። እሺ እየመጣሁ ነው። ደርሻለሁ በቃ። እሺ ብሌን አፍጥኝ። እሺ ኧረ በስመ አብ። አሁን መጣስ ምን እንደማወራ ግራ ገብቶኛል። ሱራ በጣም ትልቅ ስህተት ሰራ። በጣም ትልቅ ስህተት፣ በቃ ትልቅ። ይሄን ካንተ ጭራሽ አልጠብቅም። ጭራሽ በዚህ እስከ እርግዝና የሚያደርስ ነገር። እርግዝና አይደለም ሌላ እኔ ማለት አምርቀኸኛል ማለት ዛሬ ነው የማለት ያስደበርከኝ። በጣም በቃ አጋጣሚ እኮ ይፈጠራል እኮ በቃ ህይወት ላይ ያለ ነገር እኮ ነው። ህፃን ልጅ አይደለም
ስተት ነው በቃ እኛም እንግዲህ እግዚአብሔር ሆኗል። አንዴ እግዚአብሔር ያውቃል ይለው እንጂ ብለህ ነው ትናንሽ ቆይሃ ትንሽ ቆይሽ። ሰላም ልጅ ደህና ነሽ? ነገርኩት በቃ እንዴ ግዴታ አሁን ተውት ማለት እኔና እሱ ስራ ስለማንደባበቅ ለኔ መንገር አለ መንገሩ አይደለም የሚያስጨንቅ የተፈጠረው ነገር ነው የሚያስጨንቅ ማለት ብሌን አንቺ ራሱ እንዴት ይሄ ሁሉ ነገር ሲሆን እንዴት ዝም ትያለሽ? በአጋጣሚ የሚባል ነገር የለም። በጣም ትልቅ ስህተት ነው የሰራችው። በጣም ትልቁን ስህተት እሱ ቢሰራም ካንቺም ይሄን አልጠብቅም። በጣም ነው ያዘንኩብሽ ባንቺ ራሱ ሰው በዚህ ደረጃ እንትን ሲሆን እኔ አይቻላቅም። ምን እናርግ ዴቭ በቃ ኦሬዲ ምን እናርግ አይደለም አሁን የሆነ ውሳኔ ወሰነናል። እሱንም ልንነግርህ ነው እሷም እየመጣች የነበረው። እኔ ከእናንተ ይሄን በቃ አልጠበኩም። በእውነት ነው የምላችሁ። እኔ ጭራሽ ከእናንተ ይሄን አልጠብቅም በፍጹም። ብዙ ነገር እናወራለን፣ ያው ብዙ ነገር የሚደብቀኝ ነገር የለም። እኔ ያርሳት ከኔ መደበቅ ይሄን ያለ ማለት እኔ እንጃ እንደዚህ ትደብቀኛለህን ብዬ አላሰብኩም። ግን በጣም ነው የተሳሳትክ። በቃ ሱራፊል እኔ ተው አንተ ጋር ብቻችን ሆነን እናወራለን። ብሌን ግን በጣም ነው ያዝኛለሁ ባንቺ። የእውነት ነው የምልሽ፣ በጣም ነው ያዝንኩብሽ። እኔ ላንቺ ያለኝን ቦታ ታውቂያለሽ፣ ላንቺ ያለኝን ነገር ታውቂያለሽ። ስለዚህ ያልጠብቅሽ ነበር። ብቻውን ምን ማድረግ እንዳለብን ወደ መፍትሄው እንሂድ እስኪ። ምንድነው አሁን ያሰባችሁት? እስኪ ንገሩኝ። ምን መሰለህ በጣም ተጨንቃለች፣ እሷም ተጨንቃለች፣ እኔም ተጨንቄያለሁ ምናምን። ያው ሰሞኑንም በጣም ያው ፊቷን እንደ ትንሽ ድብርት ምናምን ውስጥ ናት ነው። ያው ይሄ ነገር ደግሞ ሀፕን ሲያደርግ ያው ፈልገነው አይደለም ሀፕን ያደረገው። በቃ እንደማንኛውም ሰው ሀፕን አድርጎብናል። ልክ ነህ። ከትዳር በፊት እንደዚህ ነገር መደረግ አልነበረበትም፣ ግን ኦልሬዲ ሆኗል። ስለዚህ በቃ ያለውን ነገር ልናስተካክለው እያሰብን ነው። በምን መልኩ ነው የምታስተካክሉት? አንዴ ብልሽት ያደረጋችሁትን ነገር እንዴት ነው የምታስተካክሉት? አንድ አማራጭ እኮ አለ መሆን ያለበት ያለውም አንድ አማራጭ። በጭራሽ እንዳታስቢ፣ በጭራሽ እንዳታስቢ። እና ምንድነው የምለው ቤተሰብ በቃ በጭራሽ እኔ ለቤተሰቦቻችሁ ነው የምናገር። ይሄን ግን አውቀኸዋል ውሳኔያችንን? ምንም በቃ ያስ ገብቶኛል። እንዴ ምን ውሳኔ ያለ? እሺ ምንድነው? እሺ ንገሩኝ። ካሰብኩት መቼም እስኪ ንገሩኝ። ሲጀመር ሊሆን የሚችለው አንድ አማራጭ እሱን በቃ ወሰረድ በፈጣሪ ስም ብሌን እና ዲቤት። ኧረ በስመ አብ በቃ በስመ አብ እኮ ግን ለኔ በጣም ከባድ እኮ ነው። የፈለገው ነገር ቢከብድ ከዚህ በላይ የሚከብድ ነገር የለም። እንዴ በጣም በቃ በጭራሽ እኔ ነገራችሁ አንድ ነገር በእናንተ በምትወስኑት ውሳኔ አልገባም። እንደዚህ አድርጉ። ይሄ ግን ህይወታችንን የሚያበላሽ ውሳኔ ነው። ስፔሻሊ ያንቺን ህይወት በቃ ከጥቅም ውጭ የሚያደርግ ውሳኔ ነው የወሰንሽው። በቃ ብሌን እኔ አሁን እንገርሽ እኔ የሆነ በቃ አሁን ለምን ትከለከላለህ? ኦልሬዲ በቃ እንድታመቻችልን ነው ሁኔታውን እየነገርን ያለ ነው። በቃ የሆነ አሁን ቦታ ፈልግልን። እንደዚህ አይነት ነገር በፍጹም እኔ በእንደዚህ አይነት ጉዳይ ከጎናችሁ ልቆም አልችልም። በቃ መሆን ካለበት ቆይ አንድ ስሚ መሆን ካለበት ቤተሰብ ማወቅ ያለበትን ነገር ያውቃል። ሽማግሌ መላክ ካለበት ሽማግሌ ልኮ መሆን ያለበትን ሁሉ ነገር እናደርጋለን። በቃ ይሄ ነው። ከዚህ ውጭ ሌላ መፍትሄ ቤተሰብ እኮ የኔን ቤተሰባውን ቢሰማ ምን ይላል? አሁን የሷ ብቻ እኮ አይደለም። ለዛ እኮ ነው የሚወሰነው ነገር። እኔ አሁን በቃ ማለት እንዴት ምን እንደምላችሁ ራሱ የእውነት ነው የምላችሁ ግራ ገብቶኛል። በቃ ካሜራማን እባክህ በቃ ካሜራውን ያጥፈው በእና አንዴ አጥፈውማ ካሜራው ማለት ለሱ በመንገር ራሱ ነው አይደለም። በቃ የሚሆንብንን ነገሮች ምናምን እዚህ ጋር እናመጣው እንዴ ብለኝ እዚህ ጋር ቢሆንም ይሄንን እኔ ማንንም ሰው እንዲያውቅ ፈልግም። ሲቀጥል በቃ እኔ አንድና አንድ አማራጭ ነው እናንተ ባትቀበሉት እኔ ያደርጋል። እኔ አንቺ ሐሳብ ነው የምስማማው። በጭራሽ ለሱ ሐሳብ ነው የምስማማው። ቆይ ቤተሰቦችስ እንዴት ነው? ደግሞ ሽማግሌ ምናምን እንዴት ይበላሻል? ትምህርትስ ህይወትሽ የሚበላሽ ያን ስታረጊ ነው። ያን ያረግሽው ሰዓት ህይወትሽ ይበላሻል። እድሜ ልክሽን ከውስጥሽ የማይወጣ ጸጸት ነው። እሺ የተሻለ ከዚህ የተሻለ አማራጭ በቃ የተሻለ ሐሳቡን ነገርኳችሁ። ቤተሰብ ቤተሰብ ጋርም ይሄን ነገር ቢሰማ የኔን ሐሳብ ነው እንጂ የሚደግፍ የኔን ሐሳብ አይጥልም በእርግጠኝነት። ስለዚህ ሽማግሌ መላኩ ላይ በቃ ሽማግሌ ይላክ። ኧረ በስመ አብ ምን ቁርአን ይገባኝ። በስመ አብ ለምን በኔ ቦታ ሆነ ዲብ ነገሮችን ለማይታት ሞክርም። እኔ ፈልጌው ወይ ያለበት ነገር ሆኖ እኮ አይደለም። በቃ በጣም ተደበርኩባችሁ። እውነት
በጣም ማለት ባለፈው የሆነ የተፈጠረውን ሱራፌል ትቶ ሂዷል ምናምን ያ ምንም ችግር የለውም። እንኳን ወንድማማቾች ነን በጓደኛ መሀል ይፈጠራል። ይሰድበኝ በቃ በዚህ እንኳን በፍጹም አልተባበረም። እኔን ነገር ለኪራ መናገር አላውቃትም። ለአንተ ግን የነገርኩህ አማራጭ መስማቱ እኮ አይቀርም እኮ መስማቱ እኮ አይቀርም። በቃ ካሜራው ይቋረጥና መሆን ያለበት ቁጭ ብለን እናወራ። በቃ በእናታችሁ ቪዲዮ እንዲለቀቅም አልፈልግም። ከተለቀቀ ያው ቤተሰብ ቢያንስ እና ታዲያ እኔ ነገርኩህ። እኔ አንድና አንድ አማራጭ ያለኝ እሺ በቃ አንለቀውም። ቪዲዮውን ዝም ብሎ ይቀረጽ። አንለቀውም። በቃ ካሜራማኑን ያጥፋው እንዴ። እሺ ዴቭ አሁን እንትን በለልን ቦታ ፈልግልን የሆነ ነገር እንፍታ። ሽማግሌ ምናምን የምትለው ነገር በእናትህ ሱራፌል በእናትህ እንዴ መናገር አልነበረብኝም። ለማንኛውም እንኳን ነገራችሁ ይሄን ነገር እንኳን እኔ አወቅኩት። ሌላ የሆነች የማይሆን ስህተት ከሰራችሁ እኔ እውነት ነው የምናገራችሁ ቤት ሂጄ ሁሉን ነገር አሳውቃለሁ። ለማን ነው በቃ ለቱቱዬም መንገር ካለብኝ ለቱቱዬ እነግራታለሁ። ኪሩቤልን ማውራት ካለብኝ እንዴ ለነሱ ተናገርክ ማለት እኮ በቃ ነገሩ ሱራፌል አፍን የለም። በእናትህ ሙት ዝም በል እኮ ዜብሽ ምን ተብሎ በቃ ዝም በሉ ቤተሰቦችሽ የሚነገረው ብሌን እንደዚህ አልጠበቅኩሽ። ምን ያንቺን የእውነት ነው የምልሽ እንደዚህ አልጠበቅኩሽ። ላንቺ ያለኝ ቦታ በቃ ስማኝ፣ በቃ አንድ ነገር ተረዳኝ። መናገር አልነበረብኝ። አሁንማ ተረዳሁት። እኔማ በቃ ተፍ ብሎ የሆነ ነገር ይፈልጋል ብዬ እኮ ነው እንደዚህ ያልኩት። በጣም ነው ያስጠላኝ። እሺ በቃ አሁን ካሜራው ይጥፋ፣ በእናትህ ካሜራውን አጥፋ። ወይኔ በቃ ልውረድና እዛ ጋር ነው በቃ ካልሆነ እኔ ልሂድ በቃ። ዴቭ ቆይና ሱራፌል ልቀቀኝና በእናትህ ቆይ ስማን። እሺ ስማን። እሺ አሁን እሺ በቃ እንወልደዋለን። ስሙን ብቻ ንገረን። ስሙን ማንን በለው ቀልድ ያስክ ደግሞ አልቀቀኝ ማለት ያንተ ብሎ ዴቫ አሁን ስሙን ብቻ አውጣልን። በቃ ተስማምተናል። እንውለደዋለን። በቃ ክርስትና አባት አንተ ነህ። ወንድ ነው ወንድ ጾታውን አውቅሽው የምርሽን ወይኔ ደስ ይላል። በስማ ወንድ ነው። ምን ትለናለህ የሚለው ምንድነው እየሆኑት ያለ ምንድነው እየሆናችሁ ያለ ይቅርታ አይኑ ቀላ ግን እንዴ ምን ችግር አለው ግን ብናስወርደው አምቦድ ፊቴ ራሱ ስማ ዴቫ በቃ ተረጋጋ። እኔና ብሌን እንግዲህ ቁጭ ብለን አስበን ይቅርታ ባለፈው ልጠይቅህ መስቤ ነበረ። አሁን እቺ ነገር አስበን እስኪ ምን ትለናለህ የሚለው ለማየት ዴቫ በእውነት ነው እንዴ አምቦድ አንተ እንደዚህ ነው እንዴ? እኔ እንደዚህ ነገር አልወድም ታውቃለህ። የኔ አስተዋል ይቅርታ በቃ ዴቫ በቃ ከባለፈውም ከአሁኑም ጋር ይቅርታ ዴቫ። ምን አይደል እንደዚህ ትቀልድ አትቀልዱ። ባለፈውም እሷ እንደዛ አይነት ፈተና ፈትና ምን ያህል ዋጋ እንዳስከፈላችሁ አይታችኋል። ይሄን ትቀልድ በቃ በእናታችሁ በቃ እሺ ይቅርታ አይደለም ኖ ይቅርታ በእናታችሁ አንዴ ተው። እኔ ካሜራው ይሄን ቪዲዮ ብቻ ምን እንደምላችሁ አላውቅም። ይቅርታ ቤተሰቦች እንዴ ዴቫ አላጅ ምን ነው እንዴ አመረርክ እንዴ በቃ ተው ሱራፌል በኋላ እናወራለን። ያው በዚህ ስሜቱኝ ምንም ነገር አላችሁ። ምን ሆነ ነው እንደምንም አስማምቼው መጣሁ። ቤተሰቦች አስማምቼው መጥቻለሁ። ብሌኒ እንግዲህ አንቺም ይቅርታ ጠይቂው። እኔ እኮ እንደዚህ ይደብረዋል ብዬ አላሰብኩም ነበር። እንዴ እናንተ ቆይ እንዴት ነው የምታስቡት? ቀልድ ነው እንዴ ነገር? በዛ ላይ የሱ ፊት አይተሽዋል መጀመሪያ ላይ ልምድ ነው። እኔ ደግሞ እንደዚህ ነገር አላውቅም። እኔ እንደዚህ ትቀልዳለህ ብዬ አላሰብኩም። እና ግን በጣም እና ምን ደግሞ አይምሮ ላይ እያወራው ምን እንደመጣ ስቶሪ ምን እንደመጣ ታውቃለህ? ብሌ እንደዛ ብላ ፈተና የፈተነችው ስላረገዘችው ብዬ ሁሉ በቃ እያሰብኩ ነው። ኦኬ እዛ ጋር ሄድ። ወይኔ ወንድሜ በቃ ግን አስተሳሰብን ግን አይተነዋል። በቃ በጣም ተመችቶናል። ለምን ሽማግሌ ላኪ ያልከው ነገር ግን ትንሽ ይላክ ጀመር ነገር ቢፈጠር ዴቭ ጋር መሄድ እንዳለብኝ ነው የተገረሰ። ምን ያህል ለኔ እንደሚደግፍ ቤተሰቦች እያያችሁ ነው። ግን እኛ ከትዳር በፊት ጭራሽ ያን ነገራችን ስለማውቅ ነው እንደዚህ። አዎ እንዴ በቃ አሁን ግን አስተሳሰብ እዚህ አይነት ስህተት ሳሳልብ አላሰብኩም። በቃ ማለት ከአይምሮ በላይ ነው የሆነው። ሽማግሌው መች ይላክ? ተመስገን ሽማግሌው መች ይላክ? እንኳን ሽማግሌው መች ይላክ? ከጾም በኋላ በቃ ተስማምተን ሽማግሌ የሚላክበትን ቀን እንወስናለን። ቤተሰቦች ያው ትንሽ አስጨንቀናል። ይቅርታዬን ተቀብለሃል?
በደንብ ነው እንጂ ልቤ ራሱ እንዴት እንደመታኳ እኔን ዴቫ ከዚህ በኋላ እንደዚህ አናስጨንቀህም። አደራ እንደዚህ አይነት ቀልድ ሁለተኛ እንዳትቀልድ። ትንሽ አፈጥ ያለ ይቅርታ ይሁን በሚለው በጣም ራሴ እንደውም ኮንትሮል ያደረኩ የሆነ ካሜራም ስላለ ነው ከዚህ እንጃ። እና ዴቫ ከዚህ በኋላ እንደዚህ አይነት ቀልድ አንቀልድህ ማለት ይከብደናል፣ ግን እስቲ እንደ ሁኔታው እናስብበታለን። እሺ ቀለልና እናረጋለን። አዲ አከበራችሁ ደስማ ቤተሰቦች አስጨንቀናል። እንዴት አድርጋችሁ እንደምታረጋጉኝ ራሱ እስካሁን እኮ በቃ ችግር የለውም። ቆንጆ ምሳ ጋብዛለሁ። በቃ እንውጣና ቆንጆ ምሳ እንጋብዘው። በቃ እንጋብዘዋለን። እንግዲህ ቤተሰቦች ከተመቻችሁ ተመችቶናል በሉ። የኔና ብሌን እንግዲህ ፕራንክ ትንሽ ከበድ ይላል። ሁለታችንም ከባድ ነን። ከበድ ይላል። ስንመሳጠር ደግሞ ያያችሁ ከባድ ነው። እኔ ራሱ ምንም እንዳልተፈጠርኩ አንቺም አብረሽ በቃ እንደዚህ ከሱባሽ በስማ አይ ሱማ ነበረሽ ባይዘው እዚህ ተደብቃ ነው ከላይ ነበረች። አንድ ላይ ኢንትሮ ላሰተለ ጀመረ በእውነት ግን ምንም ተፈጠረ። ችግር የለም። እና ቤተሰቦች ቀጣይ በሚገርም ቪዲዮ እንመጣላችኋለን። ያሁኑ ከተመቻችሁ ተመችቶናል በሉ። እንወዳችኋለን። ቻው ቻው በላቸው። በቃ ይደብር ብራዝ። ቻው ቤተሰቦች።